ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የትምህርት ጊዜ ሰሌዳ አንድ ወር ቀድመው በመጪው ግንቦት 30 2018 ዓ.ም ሙሉ በሙሉ እንዲዘጉ ተወሰነ። ህወሓት ትምህርት ቀድሞ እንዲዘጋ ያደረገው በመጪው ሰኔ ወር ላይ አዲስ ጦርነት ለመክፈት ማቀዱንና የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱን ተከትሎ ነው በማለት ሚዲያዎች ዘግበዋል። የትግራይ ትምህርት ቢሮ በበኩሉ ለጋዜጠኞች በሰጠው መግለጫ ትምህርት ቤቶቹ ግንቦት 30 እንዲዘጉ ያደረጉት በአራት ምክንያቶች ነው ብለዋል። በቀዳሚነት ይዘነዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊና የትብብሩ የምክር ቤት አባል አቶ ይስሐቅ ወልዳይ ለአራዳ ክፍለ ከተማ ምርጫ ክልል 1 ወረዳ 9 ለፓርላማ ተወዳዳሪ ሆነው ቢቀርቡም የድምጽ መስጫ ቀን 12 ቀናት ብቻ ሲቀሩት ራሳቸው ከጠቅላላው ሂደትና ከእጩነት ማግለላቸውን አስታውቀዋል። በአማራ ክልል መንግስት በግዳጅ ቤት ለቤት እየዞረ ያደለውን የምርጫ ካርድ በህዝቡ ትብብር እንዲቃጠል ተደርጓል። እናስደምጣችኋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አገዛዝ ከኤርትራ መንግስት ጋር ያለውን ግንኙነት ለማለሳለስና ለመታረቅ በተደጋጋሚ የላካቸው የሽምግልና ልኡካን ጥረቶች ሙሉ በሙሉ ሳይሰምሩለት መቅረታቸውና በአሁኑ ወቅት የገዢው የብልጽግና ቡድን የፖለቲካ ጀንበር በፍጥነት እየጠለቀች እንደምትገኝ ኤርትራ አስታወቀች። የኤርትራ የኢንፎርሜሽን ሚኒስቴር ባወጣው ይፋዊ መግለጫ የብልጽግና ቡድን ወደ መቃብር እንሸኘው የሚል ጥሪ አቅርበዋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የትምህርት ጊዜ ሰሌዳ አንድ ወር ቀድሞ በመጪው ግንቦት 30 2018 ዓ.ም ሙሉ በሙሉ እንዲዘጉ ተወሰነ። ውሳኔው በክልሉ ነዋሪዎች ዘንድ ከፍተኛ ስጋትና የውጥረት መንፈስ የፈጠረ ሲሆን ለውሳኔው መነሻ ስለሆነው ምክንያት ግን ከተለያዩ ወገኖች እርስ በርስ የሚጋጭ መረጃ እየወጣ ይገኛል። የተለያዩ ሚዲያዎች እንደዘገቡት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትምህርት ቤቶች በአስቸኳይ ተማሪዎቻቸው ፈትነው እንዲያሰናብቱ ጥብቅ መምሪያ አስተላልፈዋል የሚል ነው። ውሳኔው የተላለፈው ዶክተር ደብረጽዮን ጀነራል ታደሰ ወረደን ከኃላፊነት አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ባደረጉት የመጀመሪያ የካቢኔ ስብሰባ ላይ ነው። የተለያዩ ሚዲያዎች ለዚህ እንደ ምክንያት ያቀረቡት ህወሓት በመጪው ሰኔ ወር ላይ አዲስ ጦርነት ለመክፈት ማቀዱንና የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱን ተከትሎ ነው በማለት ዘግበዋል። የትግራይ ትምህርት ቢሮ በበኩሉ ለጋዜጠኞች በሰጠው መግለጫ ትምህርት ቤቶቹ ግንቦት 30 እንዲዘጉ የተደረገው በበጀትና በነዳጅ እጥረት ምክንያት ነው ብለዋል። የትግራይ ክልል ትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ስዩም ሐጎስ ለውሳኔው የተሰጠውን የጦርነት ቅድመ ዝግጁነት ምክንያት አስተባብለዋል። ዳይሬክተሩ እንዳብራሩት በበጀትና በትራንስፖርት እጥረት እንዲሁም በዝናብ ወቅቱ መጠለያ በሌላቸው ተማሪዎች ላይ እየደረሰ ያለውን ጫና ከግምት ውስጥ በማስገባት አስቸኳይ የትምህርት መርሃ ግብር ማሻሻያ መደረጉን ገልጸዋል። በሰኔ ወር የሚሰጡትን የ8ኛና የ12ኛ ክፍል ብሔራዊ ፈተናዎች ተከትሎ የሚፈጠረውን መስተጓጎል ለመቀነስ ቀደም ሲል ሰኔ 30 ቀን ይጠናቀቅ የነበረው የትምህርት ዘመን ወደ ግንቦት 30 ቀን 2018 ዓ.ም እንዲጠቃለል መወሰኑን ገልጸዋል። ለመምህራን ደሞዝ ክፍያ መዘግየትና ለተፈጠሩ ዘርፈ ብዙ ተግዳሮች የፌዴራል መንግስት ኃላፊነቱን መውሰድ እንዳለበት ያሳሰቡት ኃላፊው መምህራን እያደረጉት ያለውን የድጋፍ ትብብር እንዲያጠናክሩትና የዓለም ማህበረሰብም ለትግራይ ህፃናት ሰብአዊ ድጋፍ እንዲያደርግ ጥሪ አቅርበዋል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም የቅርስ መዝገብ ላይ ያሰፈራትን ታሪካዊቷ የአክሱም ከተማ ወቅታዊ የይዞታና የትርጉም ሽሚያ እየገጠማት መሆኑን ተከትሎ የዓለም አቀፍ ቅርስነት ክብሯ ከፍተኛ አደጋ ላይ መውደቁን የአዲስ ስታንዳርድ ዘገባ አመለከተ። ለቀውሱ መነሻ የሆነው ግንቦት 7 2018 ዓ.ም የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሲኖዶስ አክሱምን ቅድስት ከተማ አክሱም ጽዮን በማለት ማወጁንና ለአፄ ዮሐንስ አራተኛ የሰማዕትነት ዕውቅና መስጠቱን ነው። የሲኖዶሱ ዋና ጸሐፊ አቡነ አረጋዊ ከተማዋ የክርስትና ደሴት መሆኗን ለማሳየት የአልኮልና የጫት እገዳ ጨምሮ ሆቴሎቹን የሚቆጣጠሩ ሕጎች በመቅረጽ ላይ መሆናቸውን ቢገልጹም ውሳኔው ግን የአክሱም ዘመናት ያስቆጠረ የብዝሃነት ታሪክ የሚክድ መሆኑን ተመልክቷል።
አክሱም በአራተኛው ክፍለ ዘመን ክርስትናን ከመቀበሏ በፊት የአረማውያን አማልክት ይመለኩባት የነበረች ሲሆን በአሁኑ ወቅት የከተማዋ መገለጫ የሆኑ ታላላቅ የድንጋይ ሐውልቶችም የተተከሉት ከክርስትና መግቢያ ዘመናት በፊት ለአረማውያን ነገስታት የመቃብር ምልክት እንዲሆኑ ነበር። ዩኔስኮም ቅርሱን የመዘገበው እንደ ክርስቲያናዊ መዋቅር ሳይሆን የጥንታዊው አክሱማዊ ስልጣኔ ፍርስራሽ በመሆኑ ነው። በተጨማሪ አክሱም በ615 ዓ.ም የመጀመሪያዎቹ የነብዩ መሐመድ ተከታዮች በንጉሥ አስሐማ ነጋሺ ከለላ የተደረገላቸው በመሆን የእስልምና መናገሻ መሆኗን የታሪክ ድርሳናት ያረጋግጣሉ። ይህ በእንዲህ እንዳለ የኢትዮጵያ ቅርስ ባለስልጣን ጥር 22 2018 ዓ.ም የነጋሽ መንደርን በዩኔስኮ ጊዜያዊ የዓለም ቅርስነት መዝገብ ላይ ለማስፈር ባስገባው ሰነድ ቦታውን የሰላማዊ አብሮ መኖርና የሃይማኖት ነጻነት መግለጫ አድርጎ እያስተዋወቀ በአክሱም ሙስሊሞች ላይ የሚፈጸመውን መገለል ዝም ብሎ መመልከቱ ትልቅ ዲፕሎማሲያዊ ቅራኔ መሆኑን ተመልክቷል። ዘገባው አክሱምን ከአውዳሚ መገለልና ከዓለም አቀፍ ቅርስነት ስረዛ ለመታደግ የሁለቱ ቀጠናዎች መፍትሄ በአማራጭነት አቅርበዋል። በዚህም መሰረት ቀጠና 1 የማርያም ጽዮን ቤተክርስቲያንና የገዳሙ ቅጥር ግቢ ብቻ አካቶ የኦርቶዶክስ መንፈሳዊ ስርዓት የሚጠበቅበት ሲሆን ቀጠና 2 ደግሞ ከገዳሙ ውጪ ያለውን ክፍል አጠቃሎ የሙስሊሞችና የፕሮቴስታንቶች የእምነትና የአምልኮ መብት ሙሉ በሙሉ የሚከበርበት እንዲሆን ይመክራል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊና የትብብሩ የምክር ቤት አባል አቶ ይስሐቅ ወልዳይ ለአራዳ ክፍለ ከተማ ምርጫ ክልል 1 ወረዳ 9 ለፓርላማ ተወዳዳሪ ሆነው ቢቀርቡም የድምጽ መስጫው ቀን 12 ቀናት ብቻ ሲቀሩት ራሳቸውን ከጠቅላላው ሂደትና ከእጩነት ማግለላቸው አስታውቀዋል። አቶ ይስሐቅ ውሳኔያቸው በተመለከተ በሰጡት ማብራሪያ በአገሪቱ ደም አፋሳሽ ጦርነት ሳይቆም ንጹሃን ዜጎች በማንነታቸውና በፖለቲካ አመለካከታቸው እየተገደሉና እየታሰሩ ምረጡኝ ማለት በህዝብ ህመም መሳለቅና ለጥፋት ኃይሎች ህጋዊ እውቅና መስጠት ነው ብለዋል። አክለውም የትግራይ ህዝብ ከተፈናቃይ ካምፕ ሳይወጣ ከስጋት ነፃ ሳይሆን እንዲሁም በኦሮሚያ ላለው የጸጥታ ችግር ዘላቂ የፖለቲካ መፍትሄ ሳይበጅለት በምርጫ ስም ቀውሱን ማራዘም ተቀባይነት እንደሌለው ገልጸው የተሻለ ሀሳብ ያላቸው ግለሰቦችና ጋዜጠኞች በህግ ማስከበር ስም በታሰሩበት ሁኔታ መቀጠሉን ከአጃቢነት የዘለለ ሚና ስለሌለው አሁን ሰዓቱን ጠብቀው መውጣታቸውን አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በአቶ ይስሐቅ ወልዳይ የቀረበው ከእጩነት ራስን የማግለል ጥያቄ በይፋዊ ደብዳቤ ውድቅ ማድረጉንና ውሳኔው የህግ መሰረት የለውም ማለቱን አስታውቀዋል። ቦርዱ በሰጠው ህጋዊ ማብራሪያ እጩነትን የመሰረዣ ወይም የመተው ጥያቄ የሚስተናገድበት የመጨረሻ የጊዜ ገደብ እስከ ሚያዝያ 23 2018 ዓ.ም ድረስ ብቻ የነበረን መሆኑን ጠቅሶ አቶ ይስሐቅ ጥያቄውን ያቀረቡት ግንቦት 10 በመሆኑ ህጉን አያሟሉም ብለዋል። በመሆኑም የተሰጠው የጊዜ ገደብ ማለፍ ብቻ ሳይሆን የእጩነት ስም ያረፈበት የድምጽ መስጫ ወረቀት ታትሞ ወደ አገር ውስጥ የገባና ለምርጫው የቀረው ጊዜ እጅግ አጭር በመሆኑ ጥያቄውን ተቀብሎ ማስተናገድ እንደማይቻል ቦርዱ በግልጽ አስታውቋል። በሌላ በኩል በሰባተኛው ጠቅላላ ሀገራዊ ምርጫ ከፍተኛ ቁጥር ያላቸው እጩዎችን ያስመዘገበው ትብብር ለኢትዮጵያ አንድነት በኦሮሚያና በአማራ ምርጫ ለማካሄድ ምቹ ሁኔታ የለም ብለዋል። ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በፖለቲካ ፓርቲዎችና በግል ተወዳዳሪዎች የቀረቡት አጠቃላይ እጩዎች ቁጥር ከ10,000 በላይ ሲሆን ከነዚህ ውስጥ የብልጽግና አገዛዝ 3,000፣ ኢዜማ 1,000 እንዲሁም ትብብር ለኢትዮጵያ አንድነት 1,000 እጩዎችን ለውድድር አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሊያካሂደው ባቀደው ሰባተኛው አገራዊ ጠቅላላ ምርጫ ዋዜማ በአማራና በኦሮሚያ ክልሎች ምርጫ ለማካሄድ የሚያስችል 97 በመቶ ምቹ ሁኔታ መኖሩን የሚገልጽ ሪፖርት ውድቅ እንዲደረግ ትብብር ለኢትዮጵያ አንድነት ፓርቲ ጥሪ አቅርበዋል። ትብብር በሰጠው መግለጫው ሪፖርቱ ተቀባይነት የለውም ማለቱን ተከትሎ ምላሽ የሰጠው የምርጫ ቦርድ ግን የደህንነት ሁኔታው ሲከታተል በነበረው ቡድን ውስጥ የትብብሩ ተወካዮች እንደነበሩና በውጤቱም ተስማምተው ፈርመውበት እያለ አሁን ያቀረቡት የውድቅ ይደረግ ጥያቄ ተቀባይነት የለውም ሲል አስተባብለዋል። ከተቃውሞ በተጨማሪ በትብብሩ ውስጥ በማዕከላዊ ኢትዮጵያ ክልል ሆሳዕና አካባቢ በሲስተም ችግር ምክንያት ከ15 በላይ እጩዎች ሳይመዘገቡ መቅረታቸውና እናት ፓርቲ ከመቀላቀሉ በፊት ከ1200 በላይ የነበሩ እጩዎች ቁጥር ሊጨምር ሲገባ በቴክኒክ ችግር መስተጓጎሉን
የፓርቲው አመራሮች ገልጸዋል። ከዚህ ቀደም የፋኖ ኃይሎች በአማራ ክልል ምርጫ ለማካሄድ አመቺ ሁኔታ የለም በማለት በክልሉ ምርጫ ለማድረግ በሚንቀሳቀሱ አካላት ላይ እርምጃ እንደሚወስዱ ሲገልጹ ቆይተዋል። መንግስት በግዳጅ ቤት ለቤት እየዞረ ያደለውን የምርጫ ካርድ በህዝቡ ትብብር እንዲቃጠል ተደርጓል። በደቡብ ወሎ ዞን ወረኢሉ ወረዳ ቁሉምቢ በተባለ ቦታ መንግስት አስገድዶ ቤት ለቤት እየዞረ በየገበያው ቦታው ያደላቸው የምርጫ ካርድ ህዝቡ በነቂስ በመውጣት ከ2000 በላይ የምርጫ ካርድ እንዲቃጠል ማድረጉን ከአካባቢው ያገኘነው መረጃ ያስረዳል። በኢትዮጵያና በአጠቃላይ በአፍሪካ ቀንድ ቀጠና ሰላም፣ መረጋጋትና ዲሞክራሲ ስርዓት እንዲሰፍን የሚሹ ወገኖችን ያሳተፈ ታላቅ ህዝባዊ ኮንግረስ በአሜሪካ ህግ መወሰኛ ምክር ቤት አዳራሽ ተካሂዷል። በኢትዮጵያ ያለው የሰብአዊ መብት ቀውስ ለምን ዓለም አቀፍን ማህበረሰብ ያሳስባል በሚል መሪ ቃል የተዘጋጀው ይህ ጉባኤ በአገሪቱ እየተባባሰ የመጣው የፖለቲካ የሰብአዊ መብት ረገጣና አስከፊ የሰብአዊ እርዳታ እጥረት ቀውስ ለዓለም አቀፍ ማህበረሰብ በስፋት ይፋ አድርገዋል። ይህንን ከፍተኛ ትኩረት የሳበ ስብስብ ያዘጋጁት የታዋቂው ዋሽንግተን አፕዴት ደራሲና የሰብአዊ መብት ተሟጋች አቶ መስፍን መኮንን እንዲሁም የዓለም አቀፍ የኢትዮጵያውያን መብት ጥበቃ ህብረት ምክትል ሊቀመንበርና የቀድሞ የዓለም ባንክ ከፍተኛ አማካሪ ዶክተር አክሎግ ቢራራ ሲሆኑ ታዋቂው የአሜሪካ ሴናተር ክሪስ ቫን ሆለን ከፍተኛ ድጋፍ ማድረጋቸው አስተባባሪዎቹ በምስጋና ገልጸዋል። በጉባኤው ላይ የተገኙት የማህበረሰብ መሪዎች፣ የሰብአዊ መብት ተሟጋቾችና የፖሊሲ ባለሙያዎች በኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጸሙ ያሉ አሰቃቂ ድርጊቶችና ስልታዊ ጥቃቶች በአስቸኳይ ሊቆሙ እንደሚገባ አሳስበዋል። በተለይም በአማራ ክልል በንጹሃን ዜጎች ላይ እየተፈጸመ ያለው ስልታዊ ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኗን እየገጠማቸው ያለ አደገኛ ስደት እንዲሁም በትግራይ ህዝብ ላይ የተፈጸመው አሰቃቂ እልቂትና በመላ ሀገሪቱ እያገረሸ የመጣው የፖለቲካ መብቶች መታፈን የውይይቱ ዋነኛ አጀንዳዎች ነበሩ። የለንደን የካቶሊክ የሰብአዊ መብት ተሟጋች ተቋም በአማራ ህዝብ ላይ እየተቃጣ ስላለውና በመንግስት የሚመራ የዘር ማጥፋት ወንጀል ሲል በሰየመው ድርጊት ላይ ያስተላለፈው የቀይ ማስጠንቀቂያ ሪፖርት በጉባኤው ላይ በስፋት ተነስቷል። ተሳታፊዎቹ አቶ ታዲዮስ ታንቱ፣ አቶ ክርስቲያን ታደለና ሌሎች በመቶዎች የሚቆጠሩ የፖለቲካ እስረኞችና ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የጋራ ጥሪ አቅርበዋል። በኢትዮጵያ ያለው ቀውስ አሁንም በጥልቀት መቀጠሉን ለማረጋገጥ የ2026ቱ የሂውማን ራይትስ ዎች ሪፖርት በአማራ ክልል አሰቃቂ ድርጊቶች መቀጠላቸው፣ አምኒስቲ ኢንተርናሽናል ደግሞ ለተፈጸመው ግፎች እስካሁን ምንም አይነት ትርጉም ያለው ተጠያቂነት አለመኖሩን ይፋ አድርገዋል። በተመሳሳይ የአሜሪካ የውጭ ጉዳይ መስሪያ ቤት እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት ህገወጥ ግድያዎችና ቀጣይ ጥሰቶችን የተመዘገቡ ሲሆን በመቶዎች የሚቆጠሩ መገደላቸውና ከ4 ሚሊዮን በላይ ዜጎች መፈናቀላቸው የሚያሳይ ጽኑ መረጃ አቅርበዋል። ከ2014 እስከ 2015 በትግራይ በአማራ በኤርትራና በፌዴራል መንግስት መካከል በነበረው ጦርነት በቀጥታ በተዘዋዋሪ እስከ 1 ሚሊዮን የሚደርሱ ሰዎች ሳይሞቱ እንዳልቀረና ከዚህም በላይ በአማራ በኦሮሚያና በሌሎች ክልሎች ከ100,000 በላይ ዜጎች መሞታቸው ተገልጾ ለዚህ ሁሉ እልቂት እስካሁን ምንም አይነት የተጠያቂነት ስርዓት አለመኖሩን ተወግዟል። ኢትዮጵያ በምስራቅ አፍሪካና በቀይ ባህር ኮሪደር መካከል የምትገኝ ስትራቴጂካዊ ሀገር በመሆኗ የእሷ አለመረጋጋት የቀጠናውን ደህንነት አደጋ ላይ ከመጣል ባለፈ የጽንፈኝነት መስፋፋትና የዓለም አቀፍ የሰብአዊ መብት ድንጋጌዎችን መሸርሸር እንደሚያስከትል ባለሙያዎቹ አስገንዝበዋል። በመሆኑም ጉባኤው ለአሜሪካ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅትና ለባህረ ሰላጤው ሀገራት ትብብር ምክር ቤት ጂሲሲ የጋራ የተቀናጀ የአቋም መግለጫ ጥሪ አቅርበዋል። ዓለም አቀፍ ማህበረሰብ ሁሉ ባለድርሻ አካላት ያካተተ ብሔራዊ ውይይት እርቅ እንዲመሰረት፣ የህግ የበላይነት፣ የአናሳ ብሔሮች መብት እንዲከበር እንዲሁም የግጭቱን መዋቅራዊ መንስኤዎች የሚፈታ የህገ መንግስትና የስርዓተ መንግስት ማሻሻያ እንዲደረግ ግፊት እንዲያደርጉም ጠይቀዋል። የጉባኤው አስተባባሪዎች መንግስት ራሱ የግጭት፣ የፍትህ እጦት፣ የህገ ወጥነት፣ የዘረፋና የሙስና ምንጭ በሚሆንበት ጊዜ የኢትዮጵያ ዜጎች ያላቸው ብቸኛ አማራጭ ወደ ዓለም አቀፍ ማህበረሰብ መጮህ አሊያም ተደራጅተው ስርዓቱን በዲሞክራሲያዊ መንገድ ለመተካት መታገል ብቻ መሆኑን በመግለጽ ይህ ቀውስ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ማህበረሰብ ለሰብአዊ ስቃይ የሚሰጠው ምላሽ የሚፈታን ታሪካዊ ፈተና ነው ብለዋል።
የኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድ አገዛዝ ከኤርትራ መንግስት ጋር ያለውን ግንኙነት ለማለሳለስና ለመታረቅ በተደጋጋሚ የላካቸው የሽምግልና ልዑካን ጥረቶች ሙሉ በሙሉ ሳይሰምሩለት መቅረታቸውና በአሁኑ ወቅት የገዢው የብልጽግና ቡድን የፖለቲካ ጀንበር በፍጥነት እየጠለቀች እንደምትገኝ ኤርትራ አስታወቀች። የኤርትራ የኢንፎርሜሽን ሚኒስቴር ባወጣው ይፋዊ መግለጫ የብልጽግና ቡድን ራሱ በለኮሰው የእርስ በርስ ጦርነት እሳት እየተለበለበና በፍጥነት እየተዳከመ ወደ ፍጻሜው እየተቃረበ መሆኑን ገልጸዋል። አገዛዙ የፈጸማቸው ስትራቴጂካዊ ስህተቶች የፖለቲካ ህልውናውን ወደ ማክተም እያመሩት እንደሆነና ይህም በታሪክ እንደሚታዩ ደካማ ብቃት አልባ ስርዓቶች መጨረሻ መሆኑን አስገንዝበዋል። ብልጽግና ከመጀመሪያውኑ በውጭ ኃይሎች የልብ ምት ማገገሚያ ኢንፊውዥን እና በክልላዊ አዳዲስ ኃይሎች ድጋፍ ጥቂት ጊዜ ከመንቀሳቀስ ባለፈ ለኢትዮጵያ ህዝብም ሆነ እወክለዋለሁ ለሚለው የኦሮሞ ህዝብ የሚመጥን ግልጽ ዓላማ ሆነ ብቃት እንዳልነበረው መግለጫው አስረድቷል። በአሁኑ ወቅት ደጋፊዎቹ ራሳቸው በከባድ ቅርቃር ውስጥ በመውደቃቸው ቡድኑ ባለቤቱ እንደጠፋበት ውሻ ጭራውን ቆልፎ በብቸኝነትና በግራ መጋባት ውስጥ እንደሚገኝ አጋልጧል። የኤርትራ ኢንፎርሜሽን ሚኒስቴር ለብልጽግና ውድቀትና ማክተም መሰረታዊ መንስኤ የሆኑትን ሶስት ዋና ዋና ስትራቴጂካዊ ስህተቶች በዝርዝር አስቀምጧል። የመጀመሪያው የአንድ ወገን የበላይነት ለማረጋገጥ የተለኮሰው ዘረኛ፣ ከፋፋይና በጥላቻ የተሞላ ፖለቲካ በገዛ ህዝቡ ላይ ያወጀው ጦርነትና በተለያዩ አካባቢዎች እየደረሱ ያሉ ወታደራዊ ሽንፈት መሆኑን የጠቀሰው መግለጫው፣ በሁለተኛ ደረጃ ደግሞ በውጭ ኃይሎች ግፊት የተጫኑ የተሳሳቱ የኢኮኖሚ ፖሊሲዎችና የተንሰራፋው የአስተዳደር ብልሽት በህዝቡ መሰረታዊ ኑሮ ላይ የፈጠረውን መራራ መሬትና የኑሮ ውድነት ተጠያቂ አድርጓል። በሶስተኛ ደረጃም አገዛዙ ከጎረቤቶች ጋር በሰላምና በጋራ እድገት ላይ ከማተኮር ይልቅ የውጭ ኃይሎችን አጀንዳ በማስፈጸም የቀጠናውን ጉልበተኛ የመሆን ስግብግብነትና በባዕዳን ላይ ጥገኝነት ማሳየቱን እንደ ዋና ምክንያት ጠቅሰዋል። ሚኒስተሩ አክሎም ቡድኑ የራሱን ስህተትና ውድቀት አምኖ ከመቀበል ይልቅ እንደ ቀደሙ የኢትዮጵያ ስርዓቶች ሁሉ ለውድቀቱ ኤርትራ ታሪካዊ ተጠያቂ አድርጎ ለማቅረብ ሰፊ የፕሮፓጋንዳ ዘመቻ መክፈቱን ገልጸዋል። ከእኔ በላይ ሳር አይብቀል በሚል የቅናትና የክፋት መንፈስ በኤርትራና በኢትዮጵያ ህዝቦች መካከል ለትውልድ የማይበርድ ግጭት ለመጫር እየሞከረ እንደሚገኝ የገለጸው ይፋው መግለጫው ቀደም ሲል በህግና በታሪክ የተዘረጋው የባህር በር ጉዳይ እንደገና በማንሳት የኢትዮጵያ ህዝብ ተኝተህ አትደር የሚል የብስጭት መርዝ እየረጨበት እንደሚገኝ አስታውቀዋል። የዚህ ሴራ ዓላማ በህዝቡ ውስጥ ተከበናል የሚል የስነ አእምሮ ቀውስ በመፍጠር ባህርን የችግሮች ሁሉ መፍቻ አድርጎ እንዲወሰንና የህዝቡ ትኩረት ከውስጥ ውድቀት ወደ ውጭ ጠላት እንዲዞር ማድረግ እንደሆነና በሌላ በኩል ደግሞ ለዓለም አቀፍ ማህበረሰብ በጦርነት ውስጥ እንዳንገባ አስታርቁን በማለት የሞት ሽረት የፖለቲካ ቁማር እየተጫወተ እንደሚገኝ ሚኒስተሩ በጽኑ ወቅሰዋል። የብልጽግና ቡድን በሀገር ውስጥ ስልጣኑን ለማቆየት የሚከተላቸው ስልቶች እጅግ አስገራሚና እርስ በርሳቸው የሚጋጩ መሆናቸው የጠቀሰው የኤርትራ ኢንፎርሜሽን ሚኒስቴር አገዛዙ በአንድ በኩል የሰላም ሐዋርያ መስሎ የአዝኦ እንባ እንደሚያፈስ፣ በሌላ በኩል ደግሞ የሰራዊቱን ብዛትና የጦር መሳሪያ የጫኑ መኪናዎችን በከተሞች ውስጥ በማንቀሳቀስ ህዝቡን እንደሚያሸብር ገልጸዋል። ህዝቡን በተቃዋሚዎች ላይ እንዲነሳ ለማድረግ ጥቃቅን ግጭቶችን መነሻ በማድረግ ሆን ብሎ በድሮን የጨፈጨፈ ጥቃቶችን እንዲፈጸም የውጭ ኃይሎች በገነቧቸው ጥቂት አንጸባራቂ መናፈሻዎች በመጠቀም የጠቅላይ ሚኒስትሩን ምስል ለማግዘፍ እንደሚሞክርና ህዝቡ ከወቅታዊ ረሃብና መከራ ይልቅ ወደፊት ለሚመጣው ተአምር እንዲተነበይ የልማት ፕሮፓጋንዳ እንደሚነዛ በመግለጫው ተብራርተዋል። የህብረተሰቡን መዋቅር ለመሰንጠቅ የክልልነት ጥያቄዎችን እንደሚያቀጣጥል እንዲሁም በኦርቶዶክስና በኢስላም እምነቶች ውስጥ ክፍፍል በመፍጠር ሃይማኖታዊ ብሔራዊ ግጭቶችን እንደሚያባብስም አስታውቀዋል። የብልጽግና ቡድን ስልጣኑን ለማቆየት ሲል አገርን ወደማያበራ የእርስ በርስ ግጭት ትርምስ ውስጥ እየከተተ እንደሚገኝ የኤርትራ ኢንፎርሜሽን ሚኒስቴር ገልጿል። በመሆኑም የኢትዮጵያ ህዝብ ይህንን ከኔ በላይ ሳር አይብቀል በሚል የሽንፈት ስሜት ህዝቡን እርስ በርሱ ከጎረቤቶቹ ጋር አጋጭቶ እድሜውን ለማራዘም የሚጣጣረው ስርዓት ጦርነት አንፈልግም፣ ምርጫችን ሰላም ነው በሚል ጽኑ ውሳኔ ብዙ ሰብአዊና ቁሳዊ ውድመት ሳይደርስ ወደማይቀረው መቃብር እንዲሸኘውና በጥበብ እንዲመክረው ሚኒስተሩ ጥሪ አስተላልፈዋል።
የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋቸውን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።